ጥቅምት 29 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ስለዚህ ቀን፣ ስለዚህ ሰዓት፣ ስለዚህ ጊዜ እናመሰግንሃለን። ምሕረትና ቸርነትህ በሕይወታችን እጅግ ስለበዛ እናመሰግንሃለን። ጌታ ሆይ አንተ ቸር ነህ፣ አንተ ኃያል ነህ፣ አንተ ብርቱ ነህ። የሚሆነውን ነገር ሁሉ ታውቃለህ። እግዚአብሔር ሆይ ሁል ጊዜ አይኖች ወደኛ ይመለከታሉ። እኛን ለመጠበቅም እግዚአብሔር ሆይ አይደክምም፣ አይታክትም። እግዚአብሔር ስለዚህ እናመሰግንሃለን። ስለ ቸርነትህ፣ ስለ ኃይልህ ተራራውን ደልዳላ ስላደረግከው በምድረ በዳ እግዚአብሔር ሆይ እንዳንጠማ ከዓለት ውስጥ ውሃን የምታፈልቅ ጥማችንን የምታረካ እግዚአብሔር ሆይ ስለሆንክ እናመሰግንሃለን። በጌታ በኢየሱስም ደግሞ እንደ ቃልህ እጸልያለሁ። በመዝሙረ ዳዊት ምዕራፍ 13 ላይ ከአንድ ጀምሮ እግዚአብሔር ሆይ እስከ መቼ ድረስ ለዘላለሙ ትረሳኛለህ? ፊትህንስ ከእኔ የምትሰውረው እስከ መቼ ድረስ ነው? ከሐሳቤ ጋር የምሟገተው ልቤንም ቀኑን ሙሉ የማዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም። የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፉት እንዳይል ባለጋራዎቼ በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅር እታመናለሁ። ልቤን በማዳን ደስ ይለዋል። ቸርነቱ በስቶልኛልና ለዘላለም እዘምራለሁ። ጌታ እግዚአብሔር ሆይ ስለዚህ ጊዜ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ደግሞ እጸልያለሁ ወደኛ እንድትመለከት፣ ዓይኖች ወደኛ እንዲመለከቱ፣ ጆሮዎች እንዲሰሙ። እግዚአብሔር ሆይ ጠላቶቻችን አሸነፍናቸው፣ አሸነፍኳት እንዳይለን እግዚአብሔር ሆይ በውድቀታችን ደስ እንዳይሰኝ እግዚአብሔር ሆይ እንድትረዳን እንጸልያለን። ጌታ እግዚአብሔር ሆይ ጠላቶቻችን ብዙ ናቸውና የወዳጅ ጠላት፣ የጠላት ጠላት እግዚአብሔር ሆይ የጨለማው ኃይል ጠላት፣ የብዙ አይነት ጠላት፣ የቤተሰብ ጠላት እግዚአብሔር ሆይ ይከቡናልና እግዚአብሔር ሆይ ይሄ ሁሉ አንተ ካስጀመርከን ዓላማ ሊያስወድቁን፣ አንተ ካስጀመርከን ላያችን ላይ ካስቀመጥከው ፕሮግራም ሊያዘገዩን፣ ትኩረታችንን ሊስቡ ይፈልጋሉና በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባቴ በኢየሱስ ክርስቶስ ስም ጠላቴ በውድቀቴ ደስ እንዳይለው እርዳኝ። እግዚአብሔር ሆይ አሸነፍኩት ብሎ እንዳይዘምር ደስ እንዳይሰኝ እግዚአብሔር በኢየሱስ ክርስቶስም እርዳታ ከጎኔ ይሁን። ስትረዳኝ ይህ፣ ስታግዘኝ ይህ፣ እግዚአብሔር ሆይ ድል ስትሰጠኝ ይህ፣ በከፍታ ላይ ስወጣ ይየኝ። ጌታ እግዚአብሔር በኢየሱስ ክርስቶስ ስም እጸልያለሁ። የማንንም ውድቀት የሚፈልግ ጠላት፣ የስኬት ጠላት እግዚአብሔር ሆይ በተለያየ ሱስ ሰዎች ሲወድቁ ደስ የሚለው እግዚአብሔር ሆይ በፋይናንሻል ሰው ሲወድቅ ደስ የሚለው፣ ሲቸገር ማየት ደስ የሚለው በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ ያንተ እርዳታ ያዋርደው። ያንተ እርዳታ ልጆችህን እንዲያግዝ እግዚአብሔር ሆይ እጅህ እንድትረዳ ልጆችህን ጠላቶቻቸው በእነሱ ላይ ከመሳለቅ ደስተኛ ከመሆን የሚጠብቅ ያንተ እጅ እንድትረዳቸው፣ ፋይናንሻል የተቸገሩ ሰው የሚረዳቸው ያጡ እግዚአብሔር እንድትረዳቸው፣ ጠላቶች ከዙሪያቸው እንዲበተኑ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እኛ ግን እግዚአብሔር ሆይ በጸናች ፍቅርህ እንታመናለን። ልባችንም በማዳንህ ደስ ይለዋል። እግዚአብሔር ሆይ ፍቅርህን አይተን እንተማመናለን። የተትረፈረፈው ፍቅርህ፣ ልጆች ያደረገን ፍቅርህ በሚመጣው ብቻ አይደለም ጌታ እግዚአብሔር አሁን ልጆች ስላደረገ ፍቅር፣ ስለተትረፈረፈው ፍቅር እናመሰግንሃለን። እግዚአብሔር ሆይ ስለዚህ እርዳታ በሕይወታችን እንዲበዛ፣ በትምህርታችን እንድትረዳን፣ በስራችን እንድትረዳን፣ በጤንነታችን እንድትረዳን፣ በብዙ አቅጣጫ እንድትረዳን፣ ሰዎችን ለኛ በማስነሳት እንድትረዳን እግዚአብሔር ሆይ ከህመማችን የታመሙ ሰዎች እግዚአብሔር በሆስፒታል ያሉት ጠላት ደስ እንዳይለው እግዚአብሔር በኢየሱስ ክርስቶስ ስም በህመማቸው እንድትረዳቸው፣ እንድትፈውሳቸው፣ እንድታራራላቸው፣ እንድታዝንላቸው ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። እኛ ግን በጸናች ፍቅርህ እንታመናለን። ልባችንን በማዳን ደስ ይለዋል። ቸርነትህ በስቶላናልና ለእግዚአብሔርም እንዘምራለን። ጌታ እግዚአብሔር በኢየሱስ ክርስቶስ ስም ጸለይን።
ምሕረትና ቸርነትህ ሕይወታችን በኢየሱስ ክርስቶስም በአንተ የተቆጣጠረ ይሁን። ኃይልህ በላያችን ላይ ይቀመጥ፣ መንፈስህ በውስጣችን ይቀመጥ። ከአንተ የተነሳ መሄድ ይሁንልን፣ ከአንተ የተነሳ መጨመር ይሁንልን፣ ከአንተ የተነሳ እግዚአብሔር ከወደቅንበት ቀና ማለት ይሁንልን። በውድቀታችን የሚደሰት የትኛውንም ጨለማ ይመታ። በውድቀታችን የሚደሰት የትኛውም የጓደኛ ጠላት እግዚአብሔር በኢየሱስ ክርስቶስ ስም ይፈር። ስታሳካልን በዓይኑ ማየት ይጀምር። ጌታ እግዚአብሔር የስኬታችን ጠላት የሆነ ሁሉ በኢየሱስ ክርስቶስም ውርደትን እንዲከናነብ እጸልያለሁ። እግዚአብሔር ውርደትን ይከናነብ፣ በፍጥነት ይዋረድ። እግዚአብሔር ሆይ በከፍታ ላይ አቁመህን ተሳክቶልን አንተ ወዳልክልን ቦታ ደርሰን እግዚአብሔር ጠላቶቻችንን ቀጥተህ ሳይሆን እኛን ረድተህ እኛም በከፍታ ላይ አቁመህ ወደታች እንድናያቸው እግዚአብሔር ሆይ በእኛ ላይ የሚተናኮሉ ለእኛ መልካም ሀሳብ የሌላቸው እግዚአብሔር በጌታ በኢየሱስ ክርስቶስም እጸልያለሁ። ከታላቅ ጽኑ ፍቅር የተነሳ ከማዳኔ የተነሳ ከቸርነት የተነሳ በጌታ በኢየሱስ ስም ወጣቶች ላይ የቅናት መንፈስ የውድቀትን መንፈስ የሚዘራ ጨለማ የተመታ ይሁን። ጌታ ሆይ ሰው ሲሳካለት ደስ ይለው ዘንድ ይሄ ነገር ጌታ ሆይ ከኢትዮጵያ ምድር ላይ የተመታ ይሁን። ከኢትዮጵያ ምድር ላይ የተመታ ይሁን። ጌታ እግዚአብሔር በወንድማችን ስኬት እግዚአብሔር ደስ እንድንሰኝ ልባችን እንድትረዳው እግዚአብሔር በቅንዓት ወደማይሆን ቦታ እንዳንሄድ እንድትረዳን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ይህንን ስለምታደርግ እናመሰግናለን። ቤተክርስቲያንን ከዚህ ጠብቃት፣ ልጆችን በዚህ ጠብቃቸው። በጌታ በኢየሱስ ስለምታደርግ አሜን።